ክብር ለኢየሱስ ይሁን። ስለዚህ አእምሮ ዕውቀታችን ሁሉ ሳይቀር ምን መሆን አለበት? ለእግዚአብሔር መሰዋት አለበት፣ መቀደስ አለበት። ምክንያቱም አልቲሜትሊ እኛ የመንፈስ ቅዱስ ማደሪያዎች ነን። የእግዚአብሔር ቤት ለመሆን ለመሰራት ነው የተጠራ ነው። አሜን ነው። ስለዚህ የመንፈስ ቅዱስ ማደሪያዎች ነን። ሽታችን ራሱ እሱ ማለት አለበት። በሁለተኛ ቆሮንቶስ ምዕራፍ 2 ላይ ሐዋርያው ጳውሎስ የክርስቶስን ሽታ በየስፍራው እንድናሸት እንደተጠራን ይናገራል። ክብር ለኢየሱስ ይሁን። አሜን። የክርስቶስ መዓዛ በእኛ እንዲሸተት። አሜን። ለምን? የእሱ ሽታ የሚኖረው እሱኛው ስላለ ነው። አሜን። ክብር ለኢየሱስ ይሁን። አንዳንድ ሰዎች ሽቶም ይወደዋሉና ምናልባት ወዳጆቻችሁ ገና ቀረብ ሲለው ገሌ መጣ መሰለኝ ትላላችሁ ሸቷችሁ። ስለዚህ ሽታው ያለው ለምንድን ነው? እኛ ውስጥ ክርስቶስ ስላለ ነው። አሜን። ስለዚህ የክርስቶስን ሽታ እንድናሸት ተጠርተናል። የእውቀቱን ሽታ በምንናገረው፣ በምናደርገው፣ በሁኔታችን ሁሉ ክርስቶስ እንዲታይ ተጠርተናል። አሜን። የመንፈስ ቅዱስ ፍሬ እኛ ውስጥ እንዲፈራ፣ በእኛ እንዲፈራ፣ እንዲታይ። የምድር ጨው ናችሁ፣ የዓለም ብርሃን ናችሁ አይደለም ያለን? በነፍሳችሁ ላይ ምን ይኖር ብሎናል? ጨው ይኖርባችሁ ተብለናል። ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላል ቆላስይስ 4:6። ለሚሰሙት ጸጋን ይሰጥ ዘንድ የሚያስፈልገውን እንደሚያስፈልግ ለማነጽ የሚጠቅም ማንኛውም በጎ ቃል እንጂ ክፉ ቃል ከቶ ካፋችሁ አይውጣ። ኤፌሶን 4:29። ንግግራችን፣ እይታችን፣ ድርጊታችን ሁሉ ኢየሱስን ማሳየት አለበት። አሜን። ስለዚህ እነዚህ ፋካልቲዎች፣ እነዚህ ክፍሎቻችን ካልተሰዉ፣ መሰዊያው ላይ ካልቀረቡ በስተቀር አያችሁ እግዚአብሔርን ማገልገል፣ እግዚአብሔርን ማምለክ የእውነት አይሆንም። እየሰማችሁ ነው? ብርሃን ሆነ ለሌሎች ማብራት አንችልም። አያችሁ እግዚአብሔር በእኛ እንዲሰራ እንዲከብር እኛ ምን ማድረግ አለብን? መስዋዕቱ ላይ ፈቅደን ራሳችን መሰዋት አለብን። አንተ ታውቃለህ። ለመቀደስ ራሳችንን ቅዱስ ይላል፣ ቅዱስ መስዋዕት አድርገን ማቅረብ አለብን። አሜን። ሮሜ ምዕራፍ 6 ላይ ሰውነታችሁን ቅዱስ ዕቃ አድርጋችሁ፣ የጽድቅ ጦር ዕቃ አድርጋችሁ አቅርቡ ይላል። ክብር ለኢየሱስ ይሁን። አሜን። ለእግዚአብሔር አቅርቡ ይላል። ለማን? ምን አድርጋችሁ? ቅዱስ። ምክንያቱም እግዚአብሔር ለመስራት ቅዱስ ዕቃ ይፈልጋል። የተነሳንበት ርዕስ ምንድን ነው? የተሻለ መንገድ። አሜን። የእግዚአብሔር የተሻለ መንገድ። እግዚአብሔር ለሱ የተሻለ መንገድ ያርግህ በሉት አጠገባችሁ ያለውን ሰው። ፊልጵስዩስ 2:14 ላይ በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆች ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉንም ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህ በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል ይላል። ክፉ ነው ትውልዱ፣ ጠማማ ነው ትውልዱ፣ በክፉ የተያዘ ነው ይሄ ዓለም። አያችሁ እግዚአብሔር አይኖችን ክፍት አድርጎ ቢያሳይሽ ጌታ ሆይ አሁን ውሰደኝ ነው የምትለው። ሁሉን ነገር ክፍት አድርጎ ቢያሳየን የእግዚአብሔር ጥበቃ ነው እንጂ ይሄ ዓለም የተያዘው በክፉ ነው። መጽሐፍ ቅዱስ እንደ ጥበበኞች እንጂ ጥበብ እንደሌላቸው አትመላለሱ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይለናል። ስለዚህ ክፉና ጠማማ ትውልድ፣ አያችሁ መጥፎና ጠማማ ትውልድ ይላል ፊልጵስዩስ 2:14 ላይ። ስለዚህ መልካምነት ያለው ከእግዚአብሔር ነው። አሜን። እኛ ውስጥ ደግሞ እሱ አለ። ጉልበታችን፣ አቅማችን እሱ ነው። ኃይላችን እሱ ነው። ብርሃናችን እሱ ነው። አሜን። እሱን እንድናበራ ነው የተጠራ ነው እና መጣበታለሁ በቀጣይ አእምሮን ስለማደስ ይናገራል። እሱን ሐሳብ አሁን አላነሳውም።
የመጀመሪያውን ፓርት ነው በደንብ እንድትይዙልኝ የምፈልገው። ስለዚህ ስሜታችን፣ ፍቃዳችን፣ ዕውቀታችን ሁሉ ለማን ሰሚት ማድረግ አለበት? ለእግዚአብሔር መገዛት መቻል አለበት። አሜን አሜን። አንዳንድ ሰው በቃ በቁጣ ለመኖር ራሱን አሳልፎ ይሰጣል። ኖ ኖ ኖ ኖ፣ ቁጣ የእግዚአብሔር ፍቃድ አይደለም፣ የሥጋ ባህሪ ነው። ስለዚህ ለማስወገድ ለመሰዋት ምን ማድረግ አለብህ? መፍቀድ አለብህ። አሜን። ወንድሙን በመጥላት ለመኖር በቃ ፈቃደኛ ነው አንዳንድ ሰው። ኖ ኖ ኖ፣ መጽሐፍ ቅዱስ በፍቅር ኖር ነው የሚልህ። ጌታ ኢየሱስ እኔ እንደወደድኳችሁ እርስ በርስ ምን አድርጎ? ተዋደዱ። በወንድማማች ፍቅር ተዋደዱ። ስለዚህ በፍቅር እንድንኖር ነው እግዚአብሔር ቃል የሚነግረን። እንድንታገስ ነው እግዚአብሔር ቃል። የመንፈስ ቅዱስ ፍሬ በእኛ እንዲያፈራ ፈቃደኛ መሆን አለብን። ስለዚህ ምን እናርግ? ራሳችንን መስዋዕት እናርግ። አሜን። ዘረኝነትን መሰዋት ይፈልጋል። እኔነትን መሰዋት፣ የራስን ዕውቀት መሰዋት። አሜን። መሰዊያው ላይ ማቅረብ ይጠይቃል። ጌታ ኢየሱስ ሰውን የሚያረክ ሰው ከውጭ ወደ ውስጥ የሚገባ ነው ብሏል እንዴ? አይደለም፣ የሚገባ አይደለም። ከውስጥ የሚወጣ ከልብ የሚወጣ ነው ሰውን የሚያረክ ሰው። ስለዚህ ያ ልብ መሰዋት አለበት፣ መሰዊያው ላይ መቅረብ አለበት። እውነተኛ አምልኮን ለእግዚአብሔር ለማቅረብ እንድትችል። አሜን። መጽሐፍ ቅዱስ የስንፍና ሐሳብ ኃጢአት ነው ይላል። ምሳሌ 24 ቁጥር 9 ሰዎች ፌዘኛውን ይጸየፉታል ይላል። ስለዚህ ሐሳብ ራሱ ምን ማድረግ አለበት? መሰዋት አለበት። አሜን። በድሮ በስጋዊው አያችሁ፣ በምድራዊ በዓለማዊው አስተሳሰብ እንዳንኖር እንደሚያታልለው እንደዛ ክፉ ምኞት አትከተሉት ይላል። ክብር ለኢየሱስ ይሁን። አሮጌውን ሰው ገፋችሁታል፣ በክርስቶስ አዲስ ሆናችኋል። ግን ብቅ ሲል ምን ማድረግ አለብን? መሰዋት፣ መግደል። አሜን። ክብር ለኢየሱስ ይሁን። ስለዚህ ሁልጊዜ መሰዋት ላይ እንድንኖር ነው የተጠራ ነው። በመሰዋት ክብር ለእግዚአብሔር ይሁን። ነፍሳችን መስዋዕት ሆኖ መቅረብ አለበት። በፍቃዳችን መገዛት መቻል አለብን። ለኢየሱስ መገዛት መቻል። ብዙ ሰው ኢየሱስ በአፉ ላይ ነው ጌታ፣ በልቡ ላይ በአእምሮ ላይ በነፍሱ ላይ አይደለም። ይሰማል። ጌታ ምን አለ? ስለምን በከንፈራችሁ ጌታ ሆይ ጌታ ሆይ ትላላችሁ፣ ልባችሁ ግን ከኔ የራቀ ነው። እና መጨረሻ ላይ you doers of iniquity ከኔ ራቁ፣ እናንተ አመፅን የምታደርጉ ከኔ ራቁ እላችኋለሁ አይደለም የሚለው። ስለዚህ ነገ ራቅ እንዳትባል ዛሬ አንተ ከክፉ መራቅ ይሻላል። አይሻል? ይሻለናል። ሶስተኛው አካላዊ ነው። አካላዊ ይሄ ስጋ ከአፈር የተሰራው ማለት ነው። ይሄ አካል ግሩምና ድንቅ ሆኖ ነው እግዚአብሔር የሰራው። አሜን። ግሩምና ድንቅ ሆኜ ምን ብያለሁ ይላል ዳዊት። ተፈጥሬያለሁና አመሰግንሃለሁ፣ ስራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሰራው ጊዜ አካሌም በምድር ውስጥ በምድር ታች በተሰራ ጊዜ አጥንቶቼ ከአንተ አልተሰወሩም። ያልተሰራ አካላቴን ዓይኖች አዩኝ። የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖሩ በመጽሐፍ ተጻፈ ይላል። ክብር ለኢየሱስ ይሁን። አሜን። እግዚአብሔር የጻፈው ለህይወታችን የደረሰው የጻፈው መጽሐፍ አለ። ግን ያንን መጽሐፍ ለመኖር ምን ይጠይቃል? መሰዋት ይጠይቃል። የራሳችንን መሰዋት፣ የራሳችንን ፍቃድ መጣል። ወንድምን ይቅር ማለት ይከብዳል፣ ግን እግዚአብሔር ጸጋ አለው። አሜን። ክርስትና በራሳችን አቅም የምንኖረው ህይወት ሳይሆን በእግዚአብሔር ኃይል በመንፈስ ቅዱስ እርዳታና በጸጋ የምንኖረው ህይወት። አሜን። ቆላስይስ 3:1 ላይ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ይላል። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ስለዚህ በምድር ያለውማ ርኩሰት ነው፣ አመጽ ነው አይደለም እንዴ? የምታየው የምትሰማው ለኃጢአት የሚጋብዝ ነው። ስለዚህ ሰይጣን ትውልዱን አስቶታል። ዓለምን የሚያስተው ታላቁ ዘንዶ ይላል ራእይ ላይ። ስለዚህ ስቷል። በክፉ መንፈስ ውስጥ ነው ያለው።
ብዙ ትውልድ። ስለዚህ ለስካር፣ ለዘፈን፣ ለርኩሰት ታልፎ ተሰጥቷል በጨለማ እስራት ውስጥ ስለሆነ ያለው። እኛ ግን የክርስቶስ ብርሃን በርቶልናል። አሜን። ከሞት ወደ ሕይወት ተሻግረናል። አሜን። ሕይወታችን ኢየሱስ በእኛ ውስጥ አለ። አሜን። ጌታ በእኔ ውስጥ አለ በል ውስጤ። እግዚአብሔር ሕያው ነው። አሜን። ሕያው አምላክ በእኛ ውስጥ አለ። ሃሌሉያ። የማይደክም ጌታ ነው በእኛ ውስጥ ያለ። ሃሌሉያ። ስለዚህ ይሄ ብርቱ አምላክ ይረዳናል። አሜን። ለክብሩ ፈጥሮናል። አሜን። ለክብሩ ሰርቶናል። አሜን። ስለዚህ በስጋችሁ ላይ ማንን አክብሩ ይላል? አንደኛ ቆሮንቶስ ምዕራፍ 6 ላይ በስጋችሁ እግዚአብሔርን አክብሩት። አሜን። በእኛ ስጋ የሚከብረው እግዚአብሔር ነው። በእኛ ህይወት የሚከብረው እግዚአብሔር ነው። በእኛ ቤት የሚከብረው እግዚአብሔር ነው። በእኛ አገልግሎት የሚከብረው እግዚአብሔር ነው። በእግዚአብሔር ቤት ላይ እሱ ይክብር። አሜን። ክብር ለኢየሱስ ይሁን። ስለዚህ ምን ማድረግ አለብን? እግዚአብሔር እንዲከብር፣ እግዚአብሔር ደስ እንዲሰኝ ራሳችንን መስዋዕት ማድረግ። አሜን። ለመለወጥ ፈቃደኛ መሆን። በዋጋ ተገዝታችኋል፣ የራሳችሁ አይደላችሁ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን በመፍራት ለመኖር መፍቀድ አለብን። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ይላል ያዕቆብ ምዕራፍ 1 ቁጥር 26 ላይ። እንቅጩን ነው የሚነግረው። ልቡን እያሳተ አንደበቱን ሳይገታ መስዋዕት ሳታደርግ ብትዘምር፣ ብትሰጥ፣ አስራት ብትከፍል ሙሉ አይደለም፣ ከንቱ ነው። ንጹህ የሆነ ነውርም የሌለውበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። አያችሁ፣ መስዋዕት ካረክ በኋላ ራስን ብትዘምር፣ አስራት ብትከፍል፣ ብትሰጥ እግዚአብሔር ያሸተዋል፣ ደስ ይሰኛል። አያችሁ፣ ብዙ ሰው ጎዶሎ ህይወት ነው የሚኖረው። በስጋው የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለም ህይወትን ያጭዳል ይላል። አትሳቱ፣ እግዚአብሔር ምን አይልበትም? አይዘበትበትም። ገላትያ 6:7 በመንፈስ እንድንመላለስ ነው የጠራ ነው። አሜን። ይሄንን ኤግዛምፕል ሰጣለሁና 3 ሰዎች እስቲ ነው እግዚአብሔር እንደዚህ 3 ማንነት ነው እኛ ውስጥ ያስቀምጠው። ስለዚህ ይሄ 3 የሰው ክፍል ነው ብላችሁ አስቡ። ስለዚህ እግዚአብሔር አምላክ ኮሙኒኬት የሚያደርገው ከምን ጋር ነው ብያቸዋለሁ? ከመንፈስ ጋር። ባይብሉን ያዝልኝ። ስለዚህ ቃል ስትሰሙ፣ ቃል ስታነቡ፣ አሁን እያነበበ እየሰማችሁ ያላችሁ በምናችሁ ነው? በስጋችሁ፣ በጆሮአችሁ፣ በአይናችሁ አይደል? ይሄ ቃል ውስጣችሁ ሜዲቴት በማድረግ ውስጣችሁ ልታቆዩት ይገባል። ስለዚህ እሱ የሚያነበውን ቃል ስጠው ባይብሉ። አያችሁ፣ መንፈሳችሁ ድዌል ሲያረግበት፣ ሲይዘው፣ ሲታደስበት፣ ሲለወጥበት ማለት ነው። አሁን ነፍሳችሁ ይቅርታ መሀል ላይ ያለችው ነፍስ ነች። ለስጋ ወደ መንፈስም ኮሙኒኬት ታደርጋለች። ስለዚህ ይሄ በታደሰና ከዚህ ጋር ኮሙኒኬት ባደረገ ቁጥር አያችሁ የእግዚአብሔር ብርሃን በዚህ ውስጥ ስላለ ይሄ የበለጠ እየበራላችሁ በጣም ኃይል እያገኛችሁበት እየተለወጣችሁበት ትሄዳላችሁ። ክብር ለኢየሱስ ይሁን። አሜን። ክብር ለጌታ ይሁን። ስለዚህ ከመንፈስ ወደ መንፈሳችሁ ቃሉ ዘልቆ መግባት አለበት። ሜዲቴት ማድረግ ለዚህ ነው አሰላስሉት የሚለን ቃሉ። አሜን። ስለዚህ መንፈሳችሁ ይበረታል ማለት ነው። መንፈሳችሁ ጉልበት ያገኛል። መንፈሳችሁ ጉልበት ሲያገኝ ስጋ ምን ያደርጋል? ይገዛል። በመጀመሪያ ነፍሳችሁ መንፈሳችሁ ጉልበት ባገኘ ቁጥር ምን ያደርጋል? ይንበረከካል። እስቲ ተንበረከክ። አያችሁ፣ ይንበረከካል ነፍሳችሁ። ነፍስ ከተንበረከከ እሱን ደግሞ አንበርክከው ስጋ ምን ያደርጋል? ኢሚዲየትሊ ይሸነፋል። አያችሁ፣ አሁን ይኸውላችሁ የእግዚአብሔርን ነገር ባልተመገብክና የጸሎት ህይወት ከእግዚአብሔር ጋር ግንኙነት ውስጥ ለእግዚአብሔር ነገር ክፍት ባልሆነ ከእግዚአብሔር ጋር ህብረት ባላደረክ ቁጥር በራክ ቁጥር ስጋ ምን ይሆናል? እየበረታ ይሄድና ተነስ። ስጋ ምን ያደርጋል? መንፈስን ቡል ያደርገዋል፣ ይበረታበታል። ነፍስ ላይ ይቅርታ ምን ያደርገዋል? ይበረታበታል። ስጋዊ ነገር እንዲሰማ፣ ለስጋዊ ምኞት እንዲሆን፣ ስጋዊን ነገር ኢንተርቴን እንዲያደርግ ያደርገዋል። አያችሁ፣ ነፍስ መሀል ላይ ነው ያለችው። ያሸነፈ ግዛኝ ነው የምትለው።
ስለዚህ ስጋ ሲበረታ አቅም ሲያገኝ ምን ያደርገዋል? ነፍስን ይጫነዋል። አያችሁ? ስለዚህ መሰዋት አለበት ማለት ይሄም ስጋም ነፍስም መንፈስም ለእግዚአብሔር ምን ማድረግ አለበት? መስገድ መቻል አለበት። አሜን። ክብር ለኢየሱስ ይሁን። እንደዛ ሲሆን እግዚአብሔር በእናንተ ውስጥ ይከብራል። እግዚአብሔር በእናንተ ውስጥ ይታያል። አያችሁ? አሁን ማን ሸፍኖታል? እግዚአብሔር እንዳይታይ ስጋ ሸፍኖታል። እሺ፣ እግዚአብሔር በእናንተ ውስጥ እንዲታይ የክርስቶስ መዓዛ እንዲወጣ ምን መሆን አለበት? ስጋ ሁልጊዜ መሸነፍ አለበት። ለዚህ ነው ሐዋርያው ጳውሎስ አገልግዬ እኔ የተጣልኩ እንዳልሆን። በደንብ ስሙን። አያችሁ? ሐዋርያው ጳውሎስ የአዲስ ኪዳንን ግማሽ በላይ ጽፎልናል። ግን ነገ እንዳልጣል ይላል። እናንተ ምን ማለት ነው? በጣም እኮ ከባድ ነገር ነው። ይሄ ሁሉ ቤተ ክርስቲያናት ተክሎ ኤዥያና አውሮፓን በወንጌል ደርሶ እንዳልጣል ይላል። ስጋን ምን አደርገዋለሁ ይላል? ሰሚት እንደ አስገዛዋለሁ። አያችሁ? ስጋ ሲገዛ እግዚአብሔር አምላክ ይከብራል። ነፍስ ለማን ትገዛለች? ለመንፈስ። ከዛ እግዚአብሔር አምላክ በዚህ ውስጥ መንፈስ ደግሞ ለእግዚአብሔር ይመቸዋል። አያችሁ? አንድ ነው መንፈሱ። ስለዚህ በዚህ ውስጥ ምን ያደርጋል? ይከብራል። መንፈስ ለማን ይገዛል? ለእግዚአብሔር ይገዛል። አሜን። ምክንያቱም አንዳንድ ጊዜ ፊልም እናደርጋቸው ነገሮች አሉ አለ እንደ አማኝ ውስጣችን የሆነ ደስታ ምንድን ነው እንላለን አይደለም? የሆነ የምናልፍበት ሁኔታ ከባድ ነው፣ ግን ውስጣችን ሰላም ይፈሳል አይደለም? እረፍት ይሰማናል። ከየት ነው የሚመጣው? ከእግዚአብሔር ነው የሚመጣው። አሜን። ብዙ ጊዜ ግን አእምሮአችን የታደሰ ስላልሆነ አያችሁ፣ አእምሮ ኮሚኒኬት እንዲያደርግ መታደስ አለበት። ሁሌ በእግዚአብሔር ቃል በእግዚአብሔር ነገር መሞላት አለበት። በዓለም ነገር በዓለም ኢንፎርሜሽን በሚያስፈራ በሚያስደነግጥ በሚያስጨንቅ ነገር ትሞላውና ዝግ ይሆናል። አያችሁ፣ ስጋ ቡሊ ይሆንበታል። የእግዚአብሔር ነገር የእግዚአብሔር ቃል ግን ምን ያደርጋል? መንፈስንና ነፍስን እስኪለይ ድረስ ይላል። ስጋንና አጥልትን ምን እስከሚያደርግ እስከሚለይ ድረስ ይወጋል ይላል። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔርን ቃል ወደ ውስጥ የምታስገባ ከሆነ እየበረታ ነው የምትሄደው። በአዲሱ ሰው እየበረታ እያደግክ ትሄዳለህ። ለእግዚአብሔር ትክክለኛ መስዋዕት የምታቀርብ ሰው ትሆናለህ። የእግዚአብሔር መንገድ እሱ ነው። ክብር ለኢየሱስ ይሁን። ተባረኩ። ሐዋርያው ጳውሎስ ምንድን ነው የሚለምናቸው? እለምናችኋለሁ ሰውነታችሁ ምን አድርጋችሁ አቅርቡ ይላል። የአማርኛው ሰውነታችሁ ነው የሚለው። ልብ በሉ፣ ቦዲስ ነው የሚለው። ሰውነቶቻችሁን ማለት ነው። ነፍስም ስጋም። ብዙ ሰው ለምሳሌ ዝሙት ካልሰራ ኃጢአት የሰራ አይመስለውም። አያችሁ፣ በተለይ ክርስቲያኖች ጋር ያለን ኮንሴፕሽን ስለ ኮንሴክሬሽን ስለ መቀደስ ስናስብ ስጋን ብቻ መቀደስ ነው የምናስበው። ነፍስና መንፈስም ግን መቀደስ አለበት ነው የሚለን እግዚአብሔር ቃል። አሜን። ክብር ለኢየሱስ ይሁን። ሐሳባችን መቀደስ አለበት። የምትሰማውን ነገር መምረጥ አለበት። አሜን። ውሎውን መምረጥ አለበት። ተጽዕኖ ያደርግብሃል። ይሰማል ወይ? የምናየውም ነገር መቀደስ አለበት። አሜን። የምናስበው ነገር መቀደስ አለበት። ሃሌሉያ። አይ እኔን አፌክት አያደርገኝም ችግር የለውም ብትል አይሆንም። ምክንያቱም እግዚአብሔር የሶስቱንም መቀደስ ይፈልጋል። አዎ ስጋ ኃጢአትን አልሰራም፣ ግን ሐሳብህ ከረከሰ ጠላት አግኝተዋል ማለት ነው። ስለዚህ ሐሳባችንም ድርጊታችንም አካላችንም ሁለንተናችን ለሱ መቀደስ አለበት። ቅዱስ አርጋችሁ ይላል። ምን አርጋችሁ ይላል? ቅዱስ አርጋችሁ። ሃሌሉያ። ክብር ለኢየሱስ ይሁን። ምን አርጋችሁ ነው የሚለው? አሜን። በደሙ ተቀድሰናል። በብሉይ ኪዳን ይህንን ብዬ ላጠቃል። እርኩስ የሚለው ለምጻም የሆነ ሰው ወይም ደግሞ የቆዳ በሽታ ያለበት ሰው ሲፈወስና ሲነጻ ምንድነው የሚሆነው? ረጅም ፕሮሰስ ነው ያለው። ካህኑ ያየዋል። ከዛ በኋላ ልክ ያንን ሰው ንጹህ እንደሆነ ሲመሰክር
7 ቀን ለብቻው ይቀመጣል። ከ7 ቀን በኋላ ኤግዛምን ይደረጋል። አሁንም ንጹህ መሆኑን ሲታወቅ ምን ያደርገዋል? ካህኑ መስዋዕት እንዲያቀርብ ያደርገዋል። መስዋዕት ከቀረበ በኋላ የሚቀርበው መስዋዕት ደም ይወስድና ጆሮን፣ ቀኝ እጁን፣ ቀኝ እንትኑን የአውራ ጣቱን ደም ያስነካል። ከዛ ደግሞ እንደገና ዘይት ምናምን የእህል ቁርባን መስዋዕት ያቀርባል። ሴም ቲንግ አሁንም ዘይትን ይቀባል። ስለዚህ በደም በዘይት ሰውየው ይነጻል። ክብር ለኢየሱስ ይሁን። በመስዋዕት ነው ሰውየው የሚነጻው። ኢየሱስ ለኛ ተሰውቷል። አሜን። በደሙ አንጽቶናል። መንፈሱን ሰጥቶናል። መጽሐፍ ቅዱስ ምን ይላል? መንፈስ ቅዱስ የርስታችን መያዣ ነው ይላል። የርስታችን መያዣ ነው ማለት ቀብድ ነው ማለት ነው። ነገ ከእግዚአብሔር ጋር ለዘላለም እንደምንኖር በሰማይ ቤት ስፍራ እንዳለን መያዣው መንፈስ ቅዱስ ነው። ሃሌሉያ። እሱ የሌለው የእርሱ ወገን አይደለም ይላል። የሚቀድሰው ደሙ ነው። ይሄ ማወቅ አለባችሁ። ደሙ ይቀድሰናል፣ ደግሞ መንፈሱ ይቀድሰናል። አሜን። ክብር ለኢየሱስ ይሁን። ከዛ ደግሞ ቃሉ ምን ያደርገናል? ይቀድሰናል። ሃሌሉያ። በቃሉ አንጽቶ አጥቦ እድፈት፣ የፊት መጨማደድ፣ ነውር እንዲህ አይነት ነገር እንዳይኖርባት ይላል አይደል? ራሱን ንጹህ እንድትሆን ራሱን አሳልፎ ሰጠ። ክብርትና ቅድስት የሆነች ቤተክርስቲያንን ለራሱ ለማቅረብ ይላል። ይሰማል ወይ? የእግዚአብሔር መንገድ፣ የእግዚአብሔር መንገዶች እኛ ነን። አሜን። ክብር ለኢየሱስ ይሁን። ስለዚህ ጳውሎስ የሚለምነን ራሳችንን እንድናቀርብ ነው። ለእግዚአብሔር መስዋዕት አድርገን እንድናቀርብ። እግዚአብሔር የሚወደው የሚያሸተው መስዋዕት ይህንን ነው። ምናልባት በብዙዎቻችን ጌታ እየተደሰተ አይደለም። ለምን? መስዋዕት እያደረግን እያቀረብን ስላልሆነ፣ ጠዋትና ማታ ራሳችንን ስለማንሰዋ። ክርስትና የትርፍ ጊዜ ስራ አይደለም። ይሰማል ወይ? ክርስትና ቫኬሽን አይደለም። እግዚአብሔር አንድያ ልጁን በሰማይና በምድር መካከል እንዲጠለጠል በሞት በዛ በአሰቃቂ ሞት እንዲሞት ያደረገው ህይወት ጉዳይ ነው። የዘላለም ጉዳይ ነው። ይሰማል? የምድሩ እኮ ጊዜያዊ ነው አይደለም? ምን ሰራው? ትምህርት ቤት ሄደን ተምረን ተመርቀን ዩኒቨርሲቲ ገብተን ስራ ይዘን አገብተን ስራ እየሰራን የምንኖረው ኑሮ ለስንት ዓመት ነው? 70 80 ገፋ ቢል 100 አይደለም? ይጨምርላችሁ። ምን ነው ቅራላችሁ? አያችሁ፣ በጣም ይሄ ስጋ ከዚህ ምድር ጋር ኮኔክትድ ስላደረገን አያችሁ፣ ይሄ ከላይ ያለውን ማሰብ የላይኛው እኮ ይሻላል። አሜን። ለዚህም ስጋ ደግሞ ተስፋ ሰጥቶታል አይደለም? የከበረውን ስጋ የሱን መንፈሳዊ አካል እንዲመስል ምን ያደርጋል? ይሄ ስጋችን ምን ይለወጣል ይላል። አሜን። ኢየሱስ ሲመጣ ሞት ሆይ ድል መንሳት የታል? ሲኦል ሆይ ድል መንሳት ወዴት ነው የተባለው? ይፈጸማል። እግዚአብሔር በክርስቶስ ኢየሱስ ሞትንም ሲኦልንም ኃጢአትንም ድል አድርጓል። አሜን። ክብር ለኢየሱስ ይሁን። ይህንን ተስፋ የሚያደርግ እሱ ንጹህ እንደሆነ ራሱን ያነጻል ይላል። አሜን። ምክንያቱም የምንጠብቀው ሙሽራ በደጅ ነው። አሜን። እሱ ደግሞ ንጹህ የሆነችን ሚስት ነው ማግባት የሚፈልገው። አምሮባት ተውባ ይላል ራእይ ላይ አይደለም? ከሰማይ ስትወርድ አየሁ ይላል። ክብር ለኢየሱስ ይሁን። ስለዚህ እንደዛ ንጹህ እንድንሆን ይገባናል። አሜን። ስለዚህ እግዚአብሔር የተሻለ መንገድ ለመሆን እንሰራ። የእግዚአብሔር መንፈሳዊ ቤት ለመሆን እንሰራ። ሁልጊዜ መስዋዕት የምናቀርብ፣ ሁልጊዜ ለእግዚአብሔር ዕጣን የምናጥን። አያችሁ፣ ከዚህ የሚወጣውን ድምፅ እግዚአብሔር ያከብራል። አያችሁ፣ ይወዳል፣ ደስ ይሰኛል። በዚህ እግዚአብሔር የሚደሰተው በዚህ ነው የሚለው በቅዱስ መስዋዕት፣ ሕያው መስዋዕት። ምን መስዋዕት? ሕያው። በብሉይ ኪዳን የሚቀርበው የሞተ መስዋዕት ታርዶ ነው። በግ፣ ፍየል፣ ጊደር፣ ኮርማ ምናምን ታርዶ ነው የሚቀርበው። በአዲስ ኪዳንስ ኖ ሞታ አይደለም። አንዳንድ ሰው ስሞት በቃ ሰማይ ሄጄ እግዚአብሔር አመልካለሁ ብሎ ያስባል። በአፉ ባይናገርም በሐሳቡና በድርጊቱ ኖ እግዚአብሔር የሚፈልገው አሁን ነው። አሁን ዛሬ ነው የሚፈልገው።
አሜን። እያንዳንዱ ቀን ላይ መስዋዕት መሆን ይፈልጋል። ይሰማል ወይ? ሕያው መስዋዕት ማለት ሞታ አይደለም፣ ፈቅደ ሕያው ሆነ ለእግዚአብሔር ለይለታለሁ። አሜን። እኔ የእግዚአብሔር ቅዱስ ዕቃ ነኝ። አሜን። የእግዚአብሔር ቤተ መቅደስ ነኝ። አሜን። ቅዱስ ቤተ መቅደስ ነኝ። በደሙ ተቀድሻለሁ። በመንፈሱ በቃሉ ተቀድሻለሁ። በደሙ ጸድቄያለሁ። ስለዚህ መስዋዕት እንድናደርግ ሕያው መስዋዕት ሞተ ሳይሆን ፈቅደ ነው የምትተወው ኃጢአትን። ፈቅደ ነው አመፅ የምትተወው። ፈቅደ ነው ከአመፅ የምትርቀው። ምክንያቱም በእግዚአብሔር ቤት የተደለደለ መሰረት አለን ይላል አይደል? የጌታን ስም የሚጠራ ሁሉ ከአመፅ ምን ይበል? ይራቅ ይላል። ከአመፅ ምን ይበል? ይራቅ። ስለዚህ ከአመፅ የምትርቀው ፈቅደ ነው። ወደ ትርቃለህ ከአመፅ። አሜን። ክብር ለኢየሱስ ይሁን። ነገን አትጠብቁ። ነገ ሲመቻችን ለጌታ ለይል ኖ ዛሬ ነው መለየት ያለብን። እግዚአብሔር የሚጠብቅ ዛሬ ነው። ዛሬን ለጌታ ነው። ነገ ለአንተ አልተሰጠም። እግዚአብሔር ነገ ከሰጠ ጌታ ካልመጣ ደግሞ እንደገና ነገንም ትኖርለታለህ። አሜን። አሁን ኑር በሉት። ለጎናችሁ ያለ ወዳጃችሁ አሁን ኑር፣ ወንድማችሁ እህታችሁ አሁን ኑር ይበሏት። ክብር ለኢየሱስ ይሁን። እግዚአብሔርን አሁን አክብር ይበሉት። አሁን አክብር ይበሏት። አክብር ይበሉት። ተናገሩ እንጂ እግዚአብሔርን አሁን አክብር። እግዚአብሔር እየጠበቀህ ነው በሉት። አሁን አክብር፣ ነገ አይደለም አሁን በሉት። ኢየሱስ ጌታ ነው። ምክንያቱም አንዳንድ ሰው ነገ እንግዲህ ያውቃል ምናምን ይላል። ጌታ ጸጋውን ሰጥቷል፣ መንፈሱን ሰጥቷል። ጌታ የሚያውቀው መስዋዕት እንድትሆንለት ነው፣ ሌላ ነገር አይደለም። ከቃል ውጭ ጌታ አያይም። እግዚአብሔር ሐሳቡን እኮ የልቡን ሁሉ ተርኮልናል እዚህ ላይ። በቃ ሁሉ ነገር ከዚህ ቃል በታች ነው። ራእይም፣ ድምፅም፣ ትንቢትም ምንም ነገር ከዚህ ቃል በታች ነው። ክብር ለኢየሱስ ይሁን። ይሄ ፍጹም የአብ ልብ ነው። አሜን። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ፍቃዱን ገልጾልናል። እግዚአብሔር ምንድነው የሚያስበው? ሐሳቡን እዚህ ላይ ገለጸልን። ምንድነው የሚፈልገው? መስዋዕት እንድትሆን። አሜን። እስቲ መስዋዕት እንደሆን በል። ፈቅጄ ይሰዋለታለሁ በል እስቲ። አሜን። ክብር ለኢየሱስ ይሁን። አጠገባችሁ ላለው ሰው ንገሩት፣ ከዛሬ ጀምሮ በሉት፣ ለእግዚአብሔር ሕያው ቅዱስ እሱን ደስ የሚያሰኝ መስዋዕት ሆኜ እኖርለታለሁ።